ምሳ ሰዓት ለመገናኘት የተቀጣጠርን ስለመሆኑ የምትረዱ ከሆናችሁ ምሳ ሰዓት ደርሷል። ቆንጆ ምሳ ተዘጋጅቶላችኋል። በትዕዛዝ በልዩ ትዕዛዝ የተጋበዛችሁ ጓደኞቼ፣ ወዳጆቼ፣ ጥሪ የተደረገላችሁ እንግዶቼ በጣም ትኩስም ሳይሆን እጅግ በጣም ቀዝቃዛም ሳይሆን መካከለኛ ላይ ከላይ የተጨለፈ ያለቅም ሳይሆን ከታች የተጠረገ የሚሰጥ ሳይሆን በስማችሁና ለእናንተ የተዘጋጀ ምሳ ነው የተጋበዛችሁ። ስለዚህ በዚህ ምሳ ላይ ለመታደም እጅግ በጣም ሰዓት አክባሪ ሆናችሁ በዚህ ሰዓት ለመገኘት ወስናችሁ እንደሆነ እርግጠኛ ነኝ እንደሆናችሁ እርግጠኛ ነኝ። ማንኛውም አንድም ሁለትም ሶስትም ሲሆን ጓደኛ የሆናችሁ። ስለዚህ የዛሬው ምሳ ደግሞ ከነ ቡናው አለ፣ ጥሩ አርኪ የሆኑ ለስላሳ መጠጦች አሉ፣ የሚጠጣበት ጁስ የመሰለ የማንጎ ጁስ አለ፣ የአቮካዶ አለ፣ የፓፓያ አለ፣ የአፕል አለ። መርጣችሁ ነው ምሳችሁን ከበላችሁ በኋላ ቢፌ ነው የምትወስዱ። ምሳው ግን ቢፌ አይደለም። እንደ ያቅማችሁ እንደ የችሎታችሁና የምትወዱትን ያክል ውስጡን የሚያቅሰው ለእያንዳንዳችሁ በግላችሁ ያቀረበ ምሳ ነው። ጮማ የሚወድ ጮማ፣ ቅቅል የሚወድ ቅቅል፣ ዝም ብሎ በዛ ልምድ ላይ የሌለ የቀረበውን በልቶ የሚነሳም ካለ ስሜቱን ተቆጣጥሮ ከዚህ በፊት የሚያቅሰው ዝግጅቱን እንዲያደርግ የተነገረ ቦታ ስለሆነ እንደየ ፍላጎታችሁና እንደየ መጠናችሁ የተዘጋጀ ልዩ ግብዣ ነው የምሳው። ስለዚህ ለምሳው ስትቀርቡ፣ ለምሳው ስትመጡ ማሰብ ያለባችሁ አንድ ነገር ልነግራችሁ ፈልጋለሁ። ምንድን ነው የምታደርጉት? እሱ ባለፉት ዘመናት እኔ እንግዲህ በራሴ ላይ ይህን ነገር አላደርግም። ባለፉት ዘመናት እግዚአብሔርን ልዩ ፍቅር ኖሮ አሁን ግን ያ ፍቅር ጠፍቶ ይሆናል። ባለፉ ዘመናት ለእግዚአብሔር ልዩ ፍቅር ኖሮ አሁን ግን ያ ፍቅር ጠፍቶ ይሆናል። ያ ምሳሌ፣ ያ አባባል ያለንን ፍቅር ልዩ ፍቅር እንዲኖረን የሚደረግ ግብዣ ነው። ግብዣው ከሰውም ከእግዚአብሔር ጋር ያለህ ልዩ ፍቅር ሳስቶ ላልቶ የነበረው ከልብ ሳይሆን በአፍ ብቻ ስንነጋገርና ስንወያይ የነበርን ወደ ነበርንበት የቀድሞ ፍቅሩ ለመመለስ ወደ ነበረበት ልዩ ፍቅር ለመመለስ እንድንተሳሰብ፣ እንድንተቃቀፍ፣ ይቅር እንድንባል የተደረገ ምሳ ነው። ዝም ብሎ ምሳ እንዳይሆን ብላችሁ እንዳታስቡ። በውስጣችሁም ይዛችሁ ያላችሁትን አራግፋችሁ ወደ ምሳው እንድትመጡ ጥሬን ደግሜም ደጋግሜም አሳውቃለሁ። ሰዓቱ ደርሷል። ይሄ ማለት ከምሳሌ ጋር ነው ማቀርብላችሁ ከምሳሌ ጋር። እኔ አንድ ነገር ስናገር ምሳሌ ይዤ ነው ማቀርበው። አንድ ቦታ ላይ መጽሐፍ ቅዱስ ውስጥ ሳነብ ያየሁት አንድ ያለ ኤፌሶናውያን ለእግዚአብሔር ያላቸው ፍቅር፣ ለወንድም ለጓደኛ፣ ለዘመድ አዝማድ፣ ለእርስ በርስ ያላቸው ፍቅር እጅግ በጣም ከፍ ያለ ነበር። በጣም ሌሎች የሚቀኑባቸው ፍቅር ነበር። በኋላ ኤፌሶናውያን ምን ያደረጉ? ያንን ፍቅር ጣሉና ፍቅር ሳይኖር
ተገቢ ነገሮችን ያደርጉ ጀመር። ፍቅርና በፍቅር የሚደረግ ነገርና ያለ ፍቅር የሚደረግ ነገሮችን ለዩ። እኔ በፍቅር ነው የጋበዝኳችሁ። እናንተ ያለ ፍቅር የምትመጡ ከሆነ የእናንተ መጋበዝ ከምንም የትም የሚያደርሳቸው አይደለም። እና ኤፌሶናውያን ፍቅር ሳይኖራቸው እርስ በርስ ጥሩ ነገር ያደርግ ድሃን ይረዳሉ፣ እግዚአብሔርን ያመልካሉ፣ የሚሉትን ሁሉ ይሽላሉ። ግን ፍቅር የላቸውም። ጥሩ አይደለም። በፍቅር የሚደረግ ነገር ሁሉ በረከት አለው፣ ሰላም አለው፣ ጤንነት አለው፣ የተሟላ ነገር ይሆናል። ስለዚህ ምሳውን የምንበላው የድሮ ፍቅራችንን ለእግዚአብሔር ያለ ፍቅር ያክል አሁን የድሮ የነበረህን የእግዚአብሔር ፍቅር ባለፉት ዘመናት ለእግዚአብሔር ልዩ ፍቅር ኖሮ አሁን ግን ያ ፍቅር ጠፍቶ ከሆነ የሚለውን እንድታስታውስ ነው። አንድ እቺ ቃል ብቻ በቂ ነች። ለአንተ ስትመጣ በመንገድ ላይ ስትበላም እንድታስብ፣ እጅህን ስትዘረጋም እንድታስብ ነው። የምትዘረጋው በፍቅር መሆን አለበት። የድሮ ያለኝ ፍቅር ለአምላኪ፣ ለወዳጅ፣ ለጓደኞች ወዳጅ ሰዎችን እንደ ራሴ ውደድ የተባለውን ቃሉን እያሳወስክ እጅን ትዘረጋለህ። ምሳ በተጋበዝኩ ምሳ ላይ። ስለዚህ ከእግዚአብሔር የምትፈልገውን ከሰውም ከእግዚአብሔር ብቻ አይደለም ከሰውም ቢሆን የምትፈልገውን እስከምታገኝ ድረስ ምን ማድረግ አለብኝ? እስክታገኝ ድረስ ምን ማድረግ አለብኝ? መጠየቅ አለብህ። ከሰውም ሆነ ከእግዚአብሔር የምትፈልገውን እስክታገኝ ድረስ ጥያቄህን አታቋርጥ። ጥያቄያችንን አናቋርጥ። እግዚአብሔርን ስንጠይቅ አንድ ጊዜ ጠይቀን በሌላ ጊዜ ለማለፍ አይደለም። ሁልጊዜ ጥያቄያችንን እስከምናገኝ ድረስ አናቋርጥም። አሁን ስለጋበዝኳችሁ ምሳ በልታችሁ ጠግባችሁ የመረጣችሁት አይነት የምትፈልጉት የልብ ስሜታችሁ የሚፈልገውን ያቀረብኩላችሁም በልታችሁ ማሄድ አይደለም። ሌላም ጊዜ ይህ ምሳ ግብዣ እንዲኖራችሁ እንደዛ አርግልን እንጂ እንዲሁ አርግልን ብላችሁ ብትጠይቁ እነዚህ ሰዎች ከኔ ጋር ያለው ግንኙነት ፍቅር እየበዛ እየጨመረ መጥቷል ብዬ እጥራለሁ። በሰውኛ ስናገር ነው ይሄ። እኔ በሰውኛ ስናገር ነው ይሄ። ከእግዚአብሔር ጋር ግን ያለው ከእግዚአብሔር ጋር የምትፈልገውን እስክታገኝ ጥያቄህን አታቋርጥ። ሰለቸኝ አትበል። ይሄ እንግዲህ ዛሬ አሁን በጀመርኩት ምሳ ግብዣ ላይ ያቀረብኩላችሁ ለጥሪው መልስ ነው። ሌላ ነገር ደግሞ እግዚአብሔር ብዙውን ጊዜ ሰውን በምትለምንበት ጊዜ የምትፈልገውን እስክታገኝ በምትጠይቅበት ጊዜ ጥያቄን ሳታቋርጥ በምታደርግበት ጊዜ ለችግርህ ቅጣት ሳይሆን አፍቃሪ ከሆነ ከእግዚአብሔር የተላኩ የንቃ ጥያቄዎች ነው። ጥያቄን ቀጥል። እኔ አንተ ጋር አለው። ንቃ። በምታደርገው ሁሉ ነቅተህ ችግር በሚደርስበትም ስትጠይቅ ነቅተህ ሊቀጣህ ሳይሆን እንድትቸገር ሳይሆን እንድትጎሳቆል ሳይሆን እንድትነቃ አፍቃሪ ከሆነው እግዚአብሔር የሚጠይቀው ጥያቄዎች መልስ የሚያገኙት እንድትነቃ እስከምትነቃ ድረስ ነው።
የሚዘገይም እስክትነቃ ድረስ ነው። እግዚአብሔር ባንተ ስለተቆጣ ሳይሆን እጅግ አድርጎ ስለሚወድህ በዛው እንዲቀጥል ያለማሰላሰል ያለመሰልቸት ምንም አይነት ቀዳዳ ክፍተት ሳይፈጥር ያለህን ግንኙነት እንድታጠናክር ስፈልግ ነው። ያ ጥያቄህን ቀጥል የተባልከው እስከምታገኝ ድረስ ቀጥል የተባልከው ከሱ ጋር ወዳለህ አንድነት ሊመልስህ ማንኛውንም እግዚአብሔር ያደርጋል። ብዙ ሰዎች እኔም ቢሆን ደርሶብኝ ያየሁትን ነው እየተናገርኩ ያለሁት በዚህ ምሳ ግብዣዬ ላይ። ይህንን ለማሳወቅ ነው ምሳ ግብዣ ያደረግኩላቸው። ችግር ቅጣት ሳይሆን አፍቃሪ ከሆነው ከእግዚአብሔር የተላኩ የኒቃ ጥያቄዎች መሆናቸውን ብዬ ያልኩት እኔ የኒቃ መሆናቸውን በችግሬ ውስጥ ያየሁት ነገር ሁሉ የኒቃ መሆኑን ነው የተረዳሁት በእኔ ላይ። አሁን እናንተን ሲጋብዛችሁ እናንተም ምሳውን በልታችሁ ስትጽናኑ ማየት ደስ ይለኛል። ነገር ግን እግዚአብሔር እንደዛ ማድረግ አቅቶ አይደለም። ንቃ፣ እንድትነቃ ምንም አይነት ክፍተት ሳይኖር ፍሬ እንደበዛበት ስንዴ አንገቴ ስነ ልቦና የምትናገረው ምላሴ አካሄድ አረማመድ መስመር ወደሚይዝበት እንድትገባ ሲፈልግ ነው። ባንተ ስለተቆጣ አይደለም እግዚአብሔር። ወይ ይሄ ትላንትና እንዲህ ይሆን ነበረ፣ እኔን ይወደኝ ነበረ፣ ያፈቅረኝ ነበረ፣ ዛሬ እንዲህ ሆኗል ብሎ ሊተው ይፈልጉ አይደለም። እንደ ሰውኛ አይደለም። በአምሳያው የተፈጠርን ሰዎች እኛ ግን የምናደርገው ከሱ የተለየ ነው፣ የወረደ ነው፣ ያነሰ ነው። እንደሱ አይደለም። ሊቀጣህ አይደለም፣ ሊያስተምርህ ነው፣ ሊመልስህ ነው፣ ሊያቃና ነው፣ ሰው እንድትሆን የእግዚአብሔር ሰው እንድትባል ነው። ከእርሱ ጋር ወዳለህ አንድነት ሊመልስ ማንኛውንም እግዚአብሔር በልጁ ላይ አባት ልጁን ያስተምራል፣ ይገረዋል። አመፀኛ በቅሎ ባለቤት ገርፎ ልክ እንደሚያስገባ ያስገባሃል፣ ቀጥ እንድትል ያደርግሃል። ስለዚህ ራሱ መልሶ እንዲሰጥ ጥያቄን አታቋርጥ። ያን ሁሉ ያንተ ጥንካሬና ያንተን መግፋት የሞላውን ጎርፍ መሻገር እንድትችል ጉልበት እንዲኖሪ አቅም እንዲኖሪ የጠነከርክ እንድትሆን ስፈልግ ነው፣ ሊቀጣህ አይደለም። ስለዚህ ከእግዚአብሔር የምትፈልገውን እስከምታገኝን ጥያቄህን አታቋርጥ። በዚህ ምድር ላይ ዘላለም አልኖርም። ዘላለማዊ ነዋሪ የለም። ሰው ልጅ የሆነ እስከምትሞት ድረስ ከእግዚአብሔር ጋር ያለህን ግንኙነት ቁርኝነት አታቋርጥ። ጥያቄውንም አታቋርጥ። የምትፈልገውን ጠይቅ። ፈልጉ ታገኙኛላችሁ፣ ጠይቁ ይሰጣችኋለሁ አለ። እንዴ ይሰጣችኋለሁ ብሎ አልሰጥም አለ እንዴ? የኛ ማወላወል የነና ያንተ ማወላወል ወዳወሪ ማለት እንጂ አግኝተንም እኮ ተጠቅመንም እኮ የማናመሰግን የማንጠይቅ ሲያልቅብህ ትጠይቃለህ አይደለም። ይሄ በኔ አእምሮ የመጣና እኔ ለእናንተ በዚህ ምሳ ግብዣ ላይ ሊነግራችሁ የፈለኩት ነው። እኔ ደግሞ እንደዛ ሆኛለሁ። በዛ አይነት መልኩ ያለፍኩ በመሆነ ከአእምሮ የተረዳሁትና የሚያስረዳኝን በውስጥ ያለውን ነው የምናገረውና ምሳ ጋበዘና ይህን አደረገ እንዲህ ያለ ቢላችሁ
ሌላ ትርጉም እንዳትወስዱ ሌላ ትርጉም እንዳትወስዱ። ኖሮኝም አይደለም ምሳ የጋበዝኳችሁ፣ ያለኝን ነው ያካፈልኳችሁ። ይህን እንድታውቁ የተትረፈረፈ ኖሮኝ አይደለም። ቆንጆ ዴሊሽስ ምግብ የጋበዝኳችሁ፣ ያለኝን ነው ያካፈልኳችሁ። ያለኝን ነው ያካፈልኳችሁ። የድሮ ፍቅራችንን ለማስታወስ ነው። ወደ ነበርንበት ፍቅር እንድንመልስ ፈልጌ ነው የጋበዝኳችሁ። ሊጋብዛችሁ ብዬ ከየትም ተሯርጬ ተበድሬ አይደለም። በውስጤ ያለኝን ነው ያጠራቀምኩትን ነው። ጎተራዬ ውስጥ የነበረውን ነው አውጥቼ፣ ካዝና ውስጥ የነበረኝን አውጥቼ ነው ያዘጋጀሁትን ግብዣ